ጋራ ሲሆን ደስታ ይሰማኛል መጫወት መዝናናት መፈንደቅ ያምረኛል ከሚወዱት ጋራ መጫወት ደስ ይላል መፈንደቅ እድሜን ይጨምራል እንጫወት ከአንቺ ጋራ ሲሆን በጣም ነው የሚያምረው። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ኖርማል ነው። ያንስብሻል አበባ ምናምን ያንስብሻል። ዛሬ ባይዘው ማለት ነው ዲዘምብን ደስ ይለኛል። ከዚህ በላይ ይዝናል ማለት ነው። በስበሰን ወደ ቤት እንግባ። ጌታን ወይ ትቀራለህ። ከዛ ገብተን እንቀይራለን ማለት ነው። እሺ ችግር የለውም። ኧረ እባክህ ኧረ ይሄ ጉደኛ ስንት አይነት ሰው አለ በእናታችሁ። ወይኔ ጉድ ያለ ያሰማችሁት ቤት ገብቼ አቅምሻለሁ እንዴ ማቀፍ እኮ ችግር የለውም። በጣም ነው የሚያምረው። ወደድሽው? በቃ ከዚህ በኋላ ሰርፕራይዝ በሰርፕራይዝ ቤትሽ በሙሉ አንድ ቀን ቁርስ ሰጠኝና ሙሉ ቤቱን አበባ አድርጌ እጠብቅሻለሁ። ማርያምን በል እውነት ከአሁን ጀምሬ ልፍጠኸው እንዴ? ከዛ የአበባ ፋብሪካ እናደርገዋለን ከፈለግን። አየር በጣም ደስ ይላል። ሰማኝ ወይ ብሎ እየከፋኝ ነበረ። ይገባኛል። ጌታም በዚህ ሳምንት ያው ብዙ ሰው እያስደበራት ነው። ብዙ እየተጫነኝ ነበር ምናምንና ዛሬም ወንድሜ ያገኝቷት። ሰላም እየተወደዳችሁ ውድ ቤተሰቦች እንኳን ወደዚህ ቻናል ላይ በሰላም በጤና መጣችሁ። ለቤቴ አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ለዚህ ቤት ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ። ወደ ተመልካቾቻችን እንግዲህ ዛሬ እንግዲህ ሄጄ የመጣሁት እንግዲህ አብርሽ እና ረሜላና እንግዲህ አብርሃም እንግዲህ የአብርሽ ወንድም ነው። ተጣሉ። እንግዲህ አብርሃም እንግዲህ እክስሻለሁ ኤፍሬም አንቺን ስላስከፋህ እኔ እክስሻለሁ ብሎ እንግዲህ አበባ እንግዲህ 2 አበባ ነው የገዛሁት ምናምን እያለ ነበር። ውድ ተመልካቾቻችን ኤፍሬም እንግዲህ እናውቃለን ማለት የአብርሃም ወንድም ነው፣ ታጋዥ ልጅ ነው። እሱ እንግዲህ ከሩታ ጋር በጣም ብዙ ነገር እንትን ሳድርጋ አይተናል። ማለት እሱ ለሩታ በኩል ነው ማለት ነው። እንግዲህ ረሜላና አብርሽ ባለበት ሆቴል ድረስ ሄዶ እንግዲህ በጣም ተናዶ እኔ ካንቺ ጋር መናገር እፈልጋለሁ፣ ካንቺ ጋር ጉዳይ አለኝ፣ ካንቺ ጋር ማውራት እፈልጋለሁ ብሎ እንግዲህ ኤፍሬም በጣም ስሜታዊ ሆኖ እንግዲህ ረሜላ ላይ በጣም እንትን አድርጎ አውርቶ ነበረ። እሱም በምን ምክንያት ነው ብላችሁ ብትጠይቁ እንግዲህ ወንድሜን እያበላሸሹ ያልሹ አንቺ ነሽ፣ ወንድምህ ነገር ሁሉ ብልሽት ያደረግሹ አንቺ ነሽ ብሎ እንግዲህ በጣም ይቆጣል ማለት ነው። ረሜላ እኔ ከሷ ጋር ነው ጉዳይ ያለኝ፣ ከረሜላ ጋር ነው ጉዳዩ ያለኝ። አብርሃም ካንተ ጋር ሳይሆን ከረሜላ ጋር ነው ጉዳይ ያለኝ፣ ጉዳዩ ከረሜላ ጋር ነው፣ ዞር በልህ ብሎ በጣም ተናዶ እንግዲህ ለረሜላ እንደዚህ መልስ ሰጥ ነበር። አብርሃምም እንግዲህ እኔ እያለሁ አንተ እንዴት እንደዚህ ታወራለህ? ሲጀመር አይመለከትህም፣ እንከባበርህ፣ ከኔ ጋር ማውራት አለብህ፣ ከሷ ጋር ሳይሆን ከኔ ጋር መጨረስ አለብህ ብሎ እንግዲህ አብርሃም ለኤፍሬም እንግዲህ እንደዚህ ያወራሉ፣ በጣም እንትን ይላሉ ማለት ነው። እንግዲህ ዛሬ ደግሞ አብርሃም እንግዲህ እክስሻለሁ ወንድሜ፣ እንግዲህ ባንቺ ላይ እንደዚህ አይነት ቃላቶች መጠቀሙ ጥሩ አይደለም ወንድሜ፣ ወክዬ ይቅርታ ጠይቅሻለሁ ምናምን ብሎ እንግዲህ 2 አበባ ይዤ መጥቻለሁ ምናምን እያለ እንግዲህ አብርሃም እንግዲህ እንደዚህ ይላል እና እንግዲህ ብቻው ሰምታችኋል። ቪዲዮ ላይ ብዙ ነገር ነው
እንትን እያሉ ነበሩ እና እንግዲህ ውድ ቤተሰቦቻችን ለሄርሜላ እንግዲህ እንክብካቤው በዛ፣ ለሩታ ደግሞ ጭንቀት ያሳዝናል። በጣም ከባድ ነው ብቻው ማለት እግዚአብሔር የሰጠው ትዳር ሌላ ትዳር መጨመር ደግሞ እች እንግዲህ ለሱ ወልዳ የያዘችዋ ሩታን እንግዲህ ወደዛ ጥሎ አይ መቀየር አለብኝ ቅያሬ ይሻለኛል ብሎ እንግዲህ እንደዚህ መቀየሩ መጨፈሩ ለሱ ፍሬ የሰጠች ሩቷን ትቶ ሌላ መቀየር ያሳዝናል፣ በጣም ያሳፍራል። እና ማለት የፈለግኩት በጅሮ እንግዲህ ለእኔ ይመቸኛል፣ ለእኔ ጥሩ ነው እንደዚህ መሆኔ፣ አካሄድም ልክ ነው፣ ደስ ይለኛል ብሎ እንግዲህ እሱ በራሱ ምርጫ እንግዲህ የመረጠ ሰው ነው። እንግዲህ እነሱ እንግዲህ ብዙ እንግዲህ ያው ቆይቷሉ። ሰው እንግዲህ ሰው የራሱ ፍላጎት፣ የራሱ ምርጫ፣ የራሱ ሀሳብ፣ የራሱ ፍላጎት አለው ማለት እኛ አሁን ሶሻል ሚዲያ ላይ ስናይ የምደብረው ምን እንደሆነ ታውቁታላችሁ። ታዳጊ ልጆች ወይም የሚያድጉ ሰው ማለት ገና ትዳር መስራት አለብን የሚል ሰው እነዚህ ሰዎች ካዩ በኋላ ከነዚህ ውስጥ እንዴት ነው የሚማሩት? ከዚህ ትምህርት ውስጥ ምንድን ነው የሚቀበሉት? እንግዲህ ምንድን ነው ከዚህ ውስጥ የሚማሩት? ምንድን ነው ከዚህ ውስጥ የሚወስዱት? እንግዲህ ሌላ ማለት የመጀመሪያ ትዳር ከተመሰረታችሁት በኋላ ወይም ትዳሩ ከተመሰረተ በኋላ ሌላ ትዳር መስራት አለባችሁ። ሁለተኛ ያቺ ደግሞ እዛው ሆና ትቀመጥ ወይም በቃ የሆነ እኔም ልጁ ማሳደግ አለብኝ ለማለት እንደዚህ ትምህርት ነው ወይስ ምንድን ነው? ከዚህ ውስጥ ምንድን ነው የምንማረው? ምንድን ነው የምንወስደው? ምንድን ነው ለማለት ነው እኔ ጥያቄ ማለት ነው። እነሱ እንግዲህ ለእኛ ጥሩ ነው እንደዚህ በቃ እኛ ትምህርት ነው ምናምን ብለው ነው የሚሰሩት። እንግዲህ ሲሰሩ ቪዲዮ እንግዲህ ለእኛ ጥሩ ነው፣ ይሄ ለእኛ ደስ የሚል ነው፣ እንደዚህ ቢሆን ደስ ይላል ብሎ ተመካክሮ እንግዲህ የራሳቸው ሀሳብ እንትን አድርጎ ነው የሚሰሩት። ለእኛ ለተመልካቾች ደግሞ ይህ ነገር ለእኛ ለተመልካቾች እዚህ ውስጥ ምንድን ነው የምንወስደው? ምንድን ነው የምንማረው? ምንድን ነው የምንቀበለው? እዚህ ውስጥ ምንድን ነው የተማራችሁት? እዚህ ውስጥ ደግሞ ምንድን ነው የምንቀበለው የምንችለው? ይሄ ነው ጥያቄ፣ የኔ ጥያቄ የሆነብኝ ነገር ማለት ነው። እንግዲህ ይማቻቸው፣ ሌላም ማድረግ ይቻላል። እንግዲህ ውድ ቤተሰቦቻችን አይደል እንዴ ከፈለጉ ሌላ ማድረግ ይችላል። እንግዲህ ለሱ መፍቶ ነው እና ሄርሜላ ድንገት አሁንም ልጅ ከወለደች ወይም ልጅ ካመጠች እንግዲህ እሷም እዛው ትሆን ኧረ ቁጭ በይ ቁጭ መሆን አለ እዛው ቁጭ በይ አረፍ በይ ብሎ እንግዲህ ሌላ ይቻላል። እና እኔ ማለት የፈለኩት አሁን እዚህ ውስጥ ትውልድ ምንድን ነው አሁን ለምሳሌ ይሄ ማለት ይሄንን ቪዲዮ ካዩ በኋላ ለምሳሌ አሁን እኛ ምሳሌ ማለት ነው ምሳሌ ምንድን ነው አንድ ነገር ለማስራት ወይም አንድ ነገር ለማወቅ ወይ ዩቲዩብ ገብተን ያ ቪዲዮ እያየን እንሰራለን። እንደገና ምግብ አሰራር ከሆነ የሆነ ለምሳሌ ስልክ አከፋፈት ወይም ዩቲዩብ አከፋፈት እንዴት እንደሆነ ማለት ነው። ዩቲዩብ እያየን ከአንድ ስልክ ላይ እያየን አንድ ስልክ ላይ ደግሞ እንትን እናደርጋለን።
ምን እናደርጋለን? እንከፍታለን ማለት ነው። ምን ተጠቃሚ ሆነናል። ምን አድርገን እዛ ውስጥ አላቅማ እንዴት እንደምከፈት አላቅም። ለዛ እዛ ውስጥ እንዴት እንደምከፈት ቪዲዮ ካየው በኋላ ቪዲዮን አይቼ ምሳሌ እየነገርኩኝ ከፈትኩት፣ ተጠቀምኩት። አሁን ለምሳሌ እነዚህ ሰዎች የሰሩት ቪዲዮ ሰው ያያል። እዚህ ውስጥ እንዴት ነው ይህን ነገር እስቲ ከዚህ ውስጥ ወይም ይሄ ውስጥ ምንድን ነው የሚማሩት? እንዴት ነው ትምህርት የሚወስዱት? ምን አይነት ትምህርት ነው የሚቀበሉት? እና ይህን ቪዲዮ ካዩ በኋላ እንደነሱ መሆን ነው ወይስ እንዴት ነው? ይሄን እናንተ ትቻለሁ እና የሚሰራው እነሱ የሚሰሩ ቪዲዮ ትምህርት ቢሆን ኖሮ አስተማሪ የሆነው ነገር ቢሰሩ ኖሮ ምን አለበት እንደዚህ አይነት ቪዲዮ ማስራት ላይ እና ግን ሰው ብዙ ሰው እንግዲህ አብርሽ ሩታ አብርሽ እያሉ እንግዲህ እንትን እያሉ ነውና እንግዲህ ዛሬ ስለ አብርሽ እና ስለ ሄርሜላ ነው እንግዲህ ለእናንተ ይዤ የመጣሁት። የዛሬ ቪዲዮ ይሄ ይመስላል። እንግዲህ ብዙ ሱፕራይዞች አሉ፣ እየቀጠሉ ነው። ነገ ደግሞ መኪና ሱፕራይዝ አለ፣ እንጠብቃለን። ይሄ ይመስላል የዛሬ ቪዲዮ። ቤተሰቦቻችን አመሰግናለሁ ስለነበረን ቆይታ። መልካም ጊዜ መልካም ቆይታ ይሁንላችሁ እማኛለሁ። ቀጣይ ቪዲዮ ላይ እንገናኛለን። ደህና ሁኑ። ፈጣሪ ሀገራችን ይጠብቀን፣ ጤና ይስጠን። ቀጣይ ፓርት ላይ እንገናኛለን። ላይክ እና ሳብ አትርሱት። ላይክ እና ሳብ ስለነበረን ቆይታ በጣም አመሰግናለሁ።